የጤና ባለሙያዎች የደሞዝና የትርፍ ሰዓት የጥቅማ ጥቅም ጥያቄን አስመልክቶ የትራምፕ አስተዳደር በመቶዎች የሚቆጠሩ ተጨማሪ የፌዴራል መኮንኖች ወደ ሚኒሶታ እንደሚላኩ ማስታወቁን ሁለቱን ዘገባዎች ወደ እናንተ ይዘን እንቀርባለን። የትራምፕ አስተዳደር ተጨማሪ የፌዴራል ኃይል ወደ ሚኒሶታ እንደሚልክ ገለጸ። የትራምፕ አስተዳደር በመቶ ሺዎች የሚቆጠሩ ተጨማሪ የፌዴራል መኮንኖች ወደ ሚኒሶታ እንደሚላኩ አስታውቋል። ሰላም ጤና ይስጥልኝ። የዕለቱን መረጃ ወደ እናንተ እናደርሳለን። ይህ ዜና ፕላስ ነው። አዳዲስ መረጃዎችን ይዘን እንቀርባለን። አብራችሁን ቆዩ። አስተዳደሩ ይህንን ያለው የአይስ መኮንን የ37 ዓመቷ አሜሪካዊት ተኩሶ ከገደለ ከቀናት በኋላ ነው። የአገር ውስጥ ጉዳዮች ሚኒስትሯ ክሪስቲ ኖም በሚኒሶታ ፖሊስ የሚንቀሳቀሱ የአገር ውስጥ ጉዳዮች ሚኒስትሯ ክሪስቲ ኖም በሚኒያፖሊስ የሚንቀሳቀሱ የአይስ እና የድንበር ተቆጣጣሪ የድንበር ተቆጣጣሪዎች መኮንኖቻችን ስራዎቻቸውን ያለ ችግር እንዲያከናውኑ በመቶዎች የሚቆጠሩ ተጨማሪ ኃይሎች ወደ አካባቢው እንደሚላኩ እናሳውቃለን ሲሉ ለፎክስ ኒውስ ተናግረዋል። የ37 ዓመቷ ሬኒ ኒኮል በአይስ መኮንኖች ከተገደለች በኋላም በአሜሪካም የተለያዩ ከተሞች ተቃውሞ ሰልፎች እየተካሄዱ ነው። የትራምፕ አስተዳደር መኮንኖቹ ራሳቸውን ለመከላከል እርምጃ መውሰዳቸውን በመግለጽ ክሱን አስተባብለውታል። የአካባቢው አስተዳደሮች ግን ግለሰቧ ምንም የፈጠረችው አደጋ አልነበረም ብለዋል። ኖም መኮንኖቹ ዛሬና ነገ ሚኒሶታ እንደሚደርሱ ገልጸው እንቅስቃሴያቸውን ለማወክ የሚሞክሩ ግለሰቦች ላይ እርምጃ እንደሚወስዱ አስጠንቅቀዋል። የሕግ አስከባሪዎች ላይ የኃይል እርምጃ ለመውሰድ የሚሞክሩ ከሆነ እንቅስቃሴዎቻችን የሚያግዱ ከሆነ ያ ወንጀል ነው። ስለዚህ ለጥፋታቸው ተጠያቂ ይደረጋሉ ብለዋል። ቅዳሜ ዕለት ተቃዋሚ ሰልፈኞች በሚኒያፖሊስ፣ ኦስቲን፣ ሲያትል፣ ኒውዮርክና ሎስ አንጀለስ አደባባይ በመውጣት ተቃውሟቸውን ገልጸዋል። ምን ያህሉ የሕክምና ባለሙያዎች ጥያቄዎቻቸው ምላሽ አገኙ? ከ10 ወራት በፊት የሀገሪቱ የሕክምና ባለሙያዎች የመብትና የስራ ላይ የጥቅማ ጥቅም ጥያቄዎች አንስተው መንግስት ምላሽ እንዲሰጣቸው ሲሟገቱ ነበር። አስከትለውም ግንቦት ወር ላይ ሀገር አቀፍ አድማ በማድረግ በመንግስት ላይ ግፊት ለማድረግ ሞክረዋል። መንግስት የባለሙያዎቹን ጥያቄ በሂደት እንደሚፈታ በመናገር ጉዳዩን ለማርገብ ከመሞከር ጎን ለጎን አድማ ያደረጉና ያስተባበሩ ባለሙያዎች ላይ የእስርና ማስፈራራት እርምጃ ወስዷል። መንግስት ከአድማው ጋር በተያያዘ ወንጀል ያልሰሩ ባለሙያዎችን ቀስ በቀስ ከእስር እየለቀቀ ይገኛል። ሰላም ጤና ይስጥልኝ። ስለ ዕለቱ ጉዳይ በተለይ የመንግስት ሰራተኞች የደሞዝ ጥያቄና እንዲሁም ተያይዞ የተመለሱ ምላሾች እንዲሁም ያልተመለሱ ጥያቄዎች አሉ። እነዚህ እናነሳለን። አብራችሁን ቆዩ። አድማው ከበረታ በኋላ መንግስት ባለሙያዎች ላነሷቸው 12 ያህል ጥያቄዎች በደረጃ ምላሽ ሰጥቷል። ለመመለስም ቃል ገብቷል። ከ6 ወራት በኋላ የሕክምና ባለሙያዎች አንስተው ከነበሩ ጥያቄዎች ምን ያህሉ ምላሽ አገኙ ብለን አድማውን ካስተባበሩና ከተሳተፉ ባለሙያዎች ከሕክምና ተቋማት አመራሮች ጋር ዋዜማ ቆይታ አድርጋለች ይላል የዋዜማ ዘገባ። ከአድማው በኋላ የተመለሱ ጥያቄዎች መኖራቸውን አንዳንዶች በአጭር ጊዜ ይፈታሉ ብለው እንደሚጠብቁ፣ አንዳንድ ጥያቄዎች ላይ መንግስት ምላሽ ለመስጠት ፍላጎት ያለው እንደሆነ ዝግጁነትም እንደሌለው አንዳንዶቹ ላይ መረዳት ችለናል። አሁንም ድረስ መንግስትና የአድማው አስተባባሪዎች ፊት ለፊት ተገናኝተው ለመነጋገር አለመቻላቸው፣ ጥያቄዎቻቸውን በጽሁፍ ከማስገባት ባለፈ መድረክ አለመፈጠሩን ነግረውናል ይላል። የሕክምና ባለሙያዎች ዋና ዋና ጥያቄዎች ምን ነበረ? ከአፍሪካ ሀገራት የሚስተካከል የደሞዝ ጭማሪና ትርጉም ያለው የትርፍ ሰዓት ክፍያ፣ የቤት ኪራይ፣ የስራ ላይ በሽታ ተጋላጭነት አበል፣ ለአደጋ ለሚጋለጡ ደግሞ ካሳ ክፍያ፣ ነጻ የትራንስፖርት አገልግሎት አሊያም የትራንስፖርት አበል፣ አቅም ላላቸው ከቀረጥ ነጻ መኪና ማስገባት የሚችሉበት መብት ይከበር፣ የትርፍ ሰዓት ክፍያ በሁሉም የጤና ተቋማት ደንብ ወጥቶለት እንዲተገበር በወቅቱ እንዲከፈል፣ መብታቸው በጠየቁ የሕክምና ባለሙያዎች ላይ እስርና ማስፈራሪያ፣ እንግልት የፈጸሙ የመንግስት አካላት ተለይተው ምርመራ እንዲደረግ በሕግ እንዲጠየቁም፣ የሕክምና ባለሙያዎች ቤተሰቦቻቸው በግልም ሆነ በመንግስት ተቋማት ነጻ ሕክምና አገልግሎት እንዲያገኙ፣ ለውጭ ሀገር ሕክምና ደግሞ መንግስት ወጪውን እንዲሸፍን፣ የሕክምና ባለሙያዎች የመኖሪያ ቤት እንዲኖራቸው የቤት መስሪያ ቤት እንዲያገኙ አሊያም ቤት ለመግዛት የረጅም ጊዜ ብድር የሚያገኙበት አሰራር ማመቻቸት፣ የጤና ባለሙያዎች ዓለም አቀፍ ደረጃ ላይ ተቀጥረው ለመስራት ሙያቸውን ለማዳበር
የብቃት ምዘና ፈተና የሚሰጥበት ማዕከል በሀገር ቤት እንዲቋቋም መንግስት ሁኔታዎችን እንዲያመቻች የጤና ተቋማት አመራሮች በሹመት በመመደባቸው ቀርቶ በሙያዊ መስፈርት በውድድር የሚመረጡበት አሰራር እንዲኖር የጤና ዘርፉ የተለያየ ባህሪያት በመገንዘብ የሚተዳደረው በሲቪል ሰርቪስ ስር መሆኑ ቀርቶ ራሱን ችሎ እንዲቋቋም የሚሉት ይገኙበታል። የተመለሱ ጥያቄዎች የደሞዝ ማሻሻያ፣ የሕክምና ባለሙያዎች በተለይ ደግሞ ዶክተሮች የደሞዛቸው መነሻ ክፍያ ከጎረቤት ሀገራት ትይዩ ከፍ እንዲል ፍላጎት የነበራቸው ቢሆንም መንግስት ለሁሉም የጤና ባለሙያዎች መጠነኛ የደሞዝ ጭማሪ በማድረግ ምላሽ ሰጥቷል። ይህን የመንግስት እርምጃ የሕክምና ባለሙያዎች ከገንዘቡ መጠን ይልቅ ለጥያቄው መልስ ለመስጠት ፈቃደኝነቱን የገለጸበት እርምጃን በበጎ ጎኑ ተቀብለውታል። የትርፍ ሰዓት ክፍያ፣ የተጨማሪ ስራ ክፍያ ከዚህ ቀደም የትርፍ ሰዓት ክፍያ የሚከፈልባቸው በወቅቱ የማይከፈልባቸውና ክፍያው እጅግ አነስተኛ በመሆኑ ቅሬታ ሲቀርብባቸው ነበረ። አሁንም መንግስት በወሰደው እርምጃ የክፍያ ማሻሻያ ተደርጓል። ክፍያው ወቅቱን በጠበቀ መልኩ እንዲከፈል አሰራር ወጥቷል። ነጻ ሕክምና አገልግሎት በጤናው ዘርፍ ለሚሰሩ ባለሙያዎችና ከፌዴራል እስከ ታችኛው መዋቅር ላሉ የሴክተሩ ሰራተኞች ነጻ ሕክምና አገልግሎት ወይም የጤና መድን ሽፋን ለመስጠት መንግስት ወስኖ ወደ ተግባር ገብቷል። ዋዜማ ከጤና ሚኒስቴር ሰነድ ለመመልከት እንደቻለችው ከሆነ የአገልግሎት ተጠቃሚ የሚሆኑ የጤና ዘርፍ ሰራተኞች የትዳር አጋራቸው እንዲሁም እድሜያቸው ከ18 በታች የሆኑ ልጆቻቸው መሆናቸውን ያብራራል። መንግስት እስካሁን ያልመለሳቸው ጥያቄዎች የተጋላጭነት ክፍያ፣ የሕክምና ባለሙያዎች በስራ ላይ የሚያጋጥሟቸው አደገኛ ተላላፊ በሽታዎች ተጋላጭነት፣ የካሳም ሆነ የአገልግሎት ክፍያ እስካሁን መልስ አልተገኘም። ነጻ ትራንስፖርት፣ የሕክምና ባለሙያዎች ነጻ ትራንስፖርት አገልግሎት አቅም ላላቸው ደግሞ መኪና ሲገዙ ወይም ሲያስገቡ ከቀረጥ ነጻ እንዲቀረጥ ወይም ያቀረቡት እስካሁን መልስ አላገኘም። የመኖሪያ ቤት መንግስት ለሕክምና ባለሙያዎች ነጻ የቤት መኖሪያ ቤት ወይም የረጅም ጊዜ ብድር እንዲመቻች የቀረበው ጥያቄ ገና አልመለሰም። በሙያ ብቃት ላይ የተመሰረተ የሕክምና ተቋማት አመራሮች አሿሿም እንዲኖር የቀረበው ጥያቄ መልስ ይጠብቃል። ዓለም አቀፍ የሙያ ምዘና ፈተና የሚሰጥበት ማዕከል እንዲከፈት ማመቻቸትና የሕክምና ባለሙያዎችን የስራ ቦታ ከፖለቲካና ሌሎች ተጽዕኖዎች አላቆ ምቹ የስራ ቦታ ለማድረግ የሚያስችል ማዕቀፍ ማዘጋጀትም በባለሙያዎች ቀርቦ መልስ እየተጠበቀ ነው። መንግስት ለመመለስ ዝግጁ ያልሆነባቸው ቁልፍ ጥያቄዎች እንደ ሕክምና ባለሙያዎች የጋራ አስተያየት፣ የጤና ዘርፉ በራሱ ዘላቂነትና በቂ የሆነ ገንቢ አገልግሎት እንዲሰጥና አቅም እንዲያደረጅ ሙያውን መሰረት አድርገው የሚደራጅ እንዲሆን ይፈልጋሉ። እነዚህ ማሻሻያዎች የመጀመሪያው እርምጃ ዘርፉን ከሲቪል ሰርቪስ ማስወጣት፣ አሁን በያዝነው መንገድ የጤና ዘርፍ ሩቅ መንገድ መጓዝ አይችልም ብለው ያምናሉ። አሁን እየተደረገ ያለው በተለይ ደግሞ አነስተኛ የደሞዝ ጭማሪው ባለሙያዎች የተነሱትን ቅሬታዎች እስከ ወዲያኛው የሚፈታ ስላልሆነም የሌሎች ሀገራትን ተሞክሮም በመውሰድ ዘርፉን በዘላቂነት ማዘመንና ሀብት እንዲያፈራ ማድረግ መቻል። የሕክምና ባለሙያዎች አድማና ተቃውሞ ፖለቲካዊ ትርጉም አይሰጠውና እንዳይጠለፍ ብርታትና ጥንቃቄ ማድረጋቸው፣ በመንግስት በኩል ግን አድማው አስተባባሪዎችን መብታቸውን የጠየቁትን በፖለቲካ የመፈረጅና የእስር እርምጃ መውሰድ መስተዋሉን ቅሬታ ያነሳሉ። ቅሬታችንን ሌላኛው ሀገር ሄደን ማቅረብ አንችልም። ማቅረብ የነበረብን እዚሁ መንግስት ነው። መንግስት ጥያቄያችንን ለመስማት ከጅምሩ ፈቃደኛ ቢሆን ኖሮ አድማ መጥራት ባላስፈለገ ነበር። አሁን መንግስት እውቅና ሊሰጠን ስለማይፈልግ ማሻሻያውን በመሰለው መንገድ አድርጓል። ቀርበን እንድንነጋገር የተሻለ አማራጮች ለመጠቆም እድል ይኖረን ነበር ይላሉ። አድማውን ለ4 ወራት ሲያስተባብሩ የነበሩ በአሁኑ ወቅት በአውሮፓ በትምህርት ላይ የሚገኙ ባለሙያው በጉዳዩ ላይ የጤና ሚኒስቴር ምላሽ እንዲሰጠን ለአንድ ሳምንት ያህል ደጅ ብንጠናም እስካሁን ምላሽ አላገኘም ያለችው ዋዜማ ናት።